ጽንሰ ሐሳብ እና ጦርነት የሚያደርጉ ኃይሎች በሁለት ምክንያት ጦርነት ያደርጋሉ ኦቨርዌልሚንግ ፓወር ባላቸው ጊዜ ጦርነቱን አስገድ ጥያቄዎቻቸው ሊመለስ የሚችልበትን እድል እንዲፈጥርላቸው ያስገድዳሉ ምክንያቱም ኢትዮጵያ ውስጥ የፖለቲካል ፋንክሽናል የሆነ ፖለቲካ የለም የሚሰራ ፖለቲካ በሌለበትና ህዝብ ለህልውና አደጋ በተጋረጠበት ሁኔታ ራሱን ከመከላከል ውጭ ምንም እድል የለውም ይሄንን ለማድረግና ይሄንን ለማሳካት የሚያስችለውን ትግልና የትግል አቅጣጫ ከመረጠ በኋላ በዚህም ያደረክ ያለውን ውጤት ለማሳካት የምታደርገው እንቅስቃሴ አለ በሌላ አማራጭ ደግሞ የዓለም አቀፍ ዲፕሎማቲክ ኢንስትሩመንቶችን በመጠቀም ጥያቄዎችን ለማስመለስ ፍላጎቶችን ለማሳካት ጥረት ታደርጋለህ ስለዚህ ከዚህ አንፃር የምትሰጣቸው ምላሾች ፖለቲካል መሆን አለባቸው የዲፕሎማቲክ ማህበረሰቡንና ዓለም አቀፍ አሰራሮችን ታሳቢ ያደረጉ ምላሾች መሰጠት አለባቸው ያ ምላሽ ነው የተሰጠው አሁን ስለዚህ ይሄ አገዛዝ ምናልባት እንግርቱ በዝርዝር ለመመልከት ያለ መግለጫው እንደተባለው በብዙዎች ዘንድ በስፋት እየተነሳ ያለበት አንድም ፋኖ ከወታደራዊ ጉዳዮች ባሻገር እንደዚህ አይነት ላይ ብዙም የጠነከረ ቁመና የለም የሚለው ትችት በርካታ ምሁራንም እኛም ጋር እየቀረቡ የታለ የፋኖ ማኒፌስቶ ፋኖ ስለ ኢትዮጵያ ፋኖ ስለ አጠቃላይ ሁኔታ ምንድነው የሚለው ግልጽ የሆነ ነገር የለውም ለሚሉ በርግጥ ምላሽ የተሰጠበትም ነው ብሎ መውሰድ ይቻላል ግን ይሄ ቅድመ ሁኔታዎችን አስቀምጧል በተለይ ለአብይ አህመድ አገዛዝ የሚተናነቀው ሊፈጽሙ እንደማይችል የሚታወቁ ቅድመ ሁኔታዎች ናቸው የመጡት ምን ማለት ነው ይሄ ምንድነው እንዳይበላ ግፋው እንዳያማ ጥራው አይነት ነው ወይስ እንደተባለውም ፋኖ አልደራደርም የሚለውን አቋሙን ትቶ እንደራደራለን ግን በእንደዚህ አይነት ቅድመ ሁኔታዎች ነው ብሎ ያስቀመጠው ጊዜ መግዣ ነው እንዴት አየኸው በርግጥ ጥበብ የተሞላበት ነው ግን በፍጹም የአብይ አህመድ አገዛዝ ሊቀበለው የሚችላቸው አይደሉም ማለት እንችላለን በፖለቲካ ልደራደርም አይባልም የተቀመጠው የድርድር ጥሪ አይደለም በነገራችን ላይ በጣም መሰረታዊ ነገር ነው እዚህ ጋር ይሄንን ማስቀመጥ የተቀመጠው አገዛዙ በርግጥም ለዘለቄታዊ ሰላምና የህዝብን ጥያቄ ለመፍታት ኮሚትመንት ካለው እነዛን ኮሚትመንቶች የምንለካባቸው 8 ነጥቦች አሉ ብሎ ነው ፋኖ ያስቀመጠው ለዛ ዝግጁ መሆኑን የምናረጋግጠው በወሬ አይደለም እዚህም እየሄደ ሰላም እያለ ቢዘፍን የሰላም እናቶች የሰላም አምባሳደሮች የሰላም ሚኒስትር የሰላም መጽሐፍ ምንም ነገር ሊያደርግ ይችላል ሰላም እያለ በተጨባጭ ሰላምን የሚያመለክቱ አንዳቸውንም ኮሚትመንቶች አድርጎ ያውቃል እስር አልቆመም ረሃብ አልቆመም የድሮን ጥቃት አልቆመም አፈና አልቆመም በማንነት መታሰር አልቆመም መገደል አልቆመም መዘረፍ አልቆመም ንቀት አልቆመም ይሄ ሁሉ ሁኔታ ባለበት ሁኔታ ውስጥ አንዳች ተጨባጭ ኮሚትመንት ሳታደርግ ሰላም እያልክ ብትዘፍንና ዘፈን ብታሰራ ማን ይሰማል ምክንያቱም ፖለቲካሊ የምታደርጋቸውን ፖለቲካል አክሽኖች ነው ምንቆጥረው 1 2 3 ብለን ማለት ነው አምባሳደሩ ለጠየቁት ፋኖ የፖለቲካ ኦብጀክቲቮቹን ወይንም ግቦቹን አይደለም እዚህ ጋር ይዘረዘረው መሳይ እዚህ ጋር ያስቀመጠው አገዛዙ ለሰላም ኮሚትድ ነው አይደለም የሚለውን የምንለካባቸውን 8 ነጥቦች ነው ያስቀመጠው ዝግጁ ነው ወይስ አይደለም ዝግጁ መሆኑን የምናውቀው እርግጥም ለዘለቄታዊ ሰላም ዝግጁ ነኝ የሚል ከሆነ እነዚህ 8 ነገሮች ቅድመ ሁኔታዎች አሟልቶ ከዛ በኋላ ሌሎች ጥያቄዎቻችንንና ድርድር ፍላጎቶቻችንም ካሉ እነሱን እንመለስባቸዋለን ስለዚህ ቃል በቃል የድርድር ቅድመ ሁኔታ ነው ማለት አንችልማ የድርድር ቅድመ ሁኔታ አይደለም ይሄ በአማራ ህዝብ ላይ የታወጀውን ጦርነት አገዛዙ ለሰላም ጥሪ ለማድረግ እንኳን ለፋኖ ሊያደርግ የሚችለውን ጥሪ እንኳን እነዚህ ነገሮች ከተገበረ በኋላ ነው በርግጥም ስለ ሰላም ጥሪ ሊያደርግልን የሚገባው የሰላም ጥሪ ማድረግ ካለበት በመጀመሪያ ደረጃ እነዚህ ነገሮች ማሳካት አለበት ያወጀውን ጦርነት ህዝባችን ላይ ማቆም መቻል አለበት ነው የመጀመሪያው cessation of hostility ነው በህዝብ ላይ የታወጀ የሀገሪቷ ጠቅላላ ሰራዊት የት ነው ያለው ታውቃለህ መሳይ ላለፉት 2 አመታት ኢትዮጵያ ውስጥ አንዳንድ ምዕራባውያንና የምዕራባውያን ጋዜጠኞችና ሚዲያዎች ግጭት ይያሉ ነው ዛሬም ድረስ ሪፖርት የሚያደርጉት actually የኢትዮጵያ ህዝብ በአማራ ላይ የታወጀውን ጦርነት ዋሮና መሃራ ብሎ ይጠራዋል ወይ በአማራ ላይ የታወጀ ጦርነት ብለን እንጠራዋለን ወይ እኛ ራሳችን actually በተጨባጭ ያለ ሁኔታ እሱ ነው ስለዚህ በህዝብ ላይ የታወጀ ጦርነት በሁሉም ቀጠና ዛሬ ብቻ በጎጃም አካባቢ እርግጠኝነት ነው ምነግርህ ከ15 ከ20 ባላነሱ ቦታዎች ላይ ውጊያ ነበር ይሄ ጦርነት ነው
ሌሎች አካባቢ በወሎ በሸዋና በጎንደር ጦርነት ነው ያለው። በእንደዚህ አይነት ሁኔታ በወለጋና በሌሎች አካባቢ የሚገኘው ህዝብ ላይ ጦርነት አለ አሁን። እነዚህ ሁኔታዎች ባሉበት ሁኔታ ውስጥ ስለ ሰላም ጥሪ ልታደርግ የምትችለው እንዴት ነው? በየትኛው የሞራል ድፍረት ነው? ስለዚህ መጀመሪያ ለሰላም ጥሪ ለማድረግ እንኳን እነዚህን ኮሚትመንቶች ማየት ያስፈልጋል። እነዚህን ዘርዝረው አስቀምጠዋል። አንደኛው እንዳልኩ የጦርነቱን ሁኔታ ማስቆም ነው፣ ኢሚዲየት ሲዜሽን ኦፍ ሆስቲሊቲ ነው የሚለው። ሌላው በህዝብ ላይ እየደረሰ ያለውን እልቂት እና የሰብአዊ መብት ጥሰቶችን በተመለከተ የዓለም አቀፍ ተቋማት ያለምንም ከልካይ ገብተው የሚያጣሩበት ሁኔታ እንዲመቻች ነው። ፋኖ ለዚህ ኮሚትድ ነኝ ነው የሚለው። በነገራችን ላይ ፋኖ ላይ የሚቀርቡ ማናቸውም ፋኖ የሰዎች ስብስብ ነው እያደረገ ያለው እጅግ ፈታኙን አይነት የትግል ስልት ነው። ፈታኙ የመጨረሻ አማራጭ ከሌለ በስተቀር ልትገባበት የማይገባው የትግል ስልት ነው ጦርነት። ይሄንን እያደረገ ያለ ኃይል ለየትኛውም ጊዜ ላይ ዓለም አቀፍ ተቋማት የሰብአዊ መብት ጥሰቶችን በተመለከተ ለሚያደርጓቸው ማጣራቶች ሁልጊዜም ዝግጁ መሆኑንና አገዛዙም ተመሳሳይ ኮሚትመንት መጀመሪያ ያሳይ የሚል ጥሪ ነው ያቀረበው። ስለ ሰላም ከማውራታችን በፊት ለዚህ ዝግጁ መሆኑን ማሳየት አለበት የሚል ነገር ነው ያስቀመጠው። ሶስተኛ የቴሌ የባንክ አገልግሎቶች በክልሉ ላይ የተቋረጡ አንተ ሁሉንም በጣም የሚገርም ነገር መሳይ ይሄ ጦርነት የመከላከያ ሰራዊቱ ሚሊሻውና አድማ ብተና ኃይሉ አማራን የሚወጋበት ብቻ አይደለም። የፌደራል ፖሊሱ የጸጥታ ኃይሉ ምናምን ብቻ አይደለም እዚህ ላይ የሚሳተፈው። የመንግስት ቢሮክራሲዎችና የመንግስት ተቋማት የጦርነት ኢንስትሩመንት ሆነው ሲያገለግሉ ትመለከታለህ። ትምህርት ሚኒስቴር፣ የጤና ጥበቃ ሚኒስቴር፣ ባንኮች፣ ቴሌኮም ህዝብን በመቅዳት በመሰለል የባንክ አገልግሎት እንዳያገኝ በማድረግ የመብራት አገልግሎት እንዳያገኝ በማድረግ አንድ ሀገር ውስጥ የሚኖር ህዝብ አይመስልም። በጋራ በርካታ ታሪክን በርካታ ውጣ ውረድን ያሳለፈ ህዝብ አይመስልም። እምንጎዳው ማንን ነው የሚል ኃላፊነት ሲወስድ አትመለከት። እንደው በጦርነቱ ፋኖን አላሸንፈም፣ ጦርነቱን ተከትሎ በሚመጣው ስቃይ ነው ፋኖንና የአማራን ህዝብ ማንበረከከው ብሎ የሚያምን አገዛዝ እንደሆነ ትመለከታለህ። ከዚህ አንፃር እንደዚህ አይነት አገልግሎቶች በፍጥነት እንዲለቀቁ ለህዝብ ግልጽ እንዲሆኑ ከዛ ባሻገር የሁማኒቴሪያን ሪሊፍ በተለይ ደግሞ የሰብአዊ አቅርቦት ድጋፍ ሙሉ ለሙሉ ያለም እንግዲህ የሰብአዊ አቅርቦት ድጋፍ ፖለቲካ አይደለም። የሰብአዊ አቅርቦት ድጋፍ የጦርነት አንዱ ኮንዲሽንም አይደለም መሳይ። ለህዝብ ምግብ ይድረስ መድኃኒት ይድረስ ተብሎ አይጠየቅም። በጦርነት ሁኔታ ውስጥ አትነጋገርበትም ሁላ። በነገራችን ላይ ፕሪኮንዲሽን አይደለም፣ እሱ መብት ነው። የሰዎች ሰብአዊ መብት አካል ነው። የድንጋጌዎች አካል ነው። የዓለም አቀፍ ድንጋጌዎች አካል ነው። ይሄንንም አንስተዋል ፋኖች በመግለጫቸው። ምክንያቱም ምን ያህል ቀውስ እንዳለ ታውቃለህ። ሰው ሰራሽ ቀውስ አገዛዙ የሚፈጥራቸው። ከዛ ውጪ የአማራ እንግዲህ ከዚህ በፊት በተለይ ብሔራዊ ኃይሉ የሚከሰስባቸው ሁኔታዎች አሉ። ከተለያዩ ኃይሎች ጋር ሊሰራ ነው እየተባለ የአማራን ታሪካዊ ግዛቶች የማንነትና የወሰን ጥያቄዎች በተመለከተ ኮምፕሮማይዝ እንዳደረገ ተደርጎ በተለያየ መንገድ ፕሮፓጋንዳ ሲሰራ እንመለከት ነበር። ውሸት እንደሆነ በተደጋጋሚ ባለፈው ብሔራዊ ኃይሉ ሲመሰረት ያወጣውን መግለጫ ሰምተሃል። ከዛ በኋላ አሁንም በዛሬው እንትኑ እነዚህ ጉዳዮች ላይ ፎርማል ሪኮግኒሽን እንዲመጣ ታሪካዊ ባለቤትነቱን የማንነት ጉዳይ በዲሞክራሲያዊ ጉዳይ የሚወሰን አይደለም። በነገራችን አማራነቴን በዲሞክራሲያዊ ስርዓት ላረጋግጥ እችላለሁ እንደ መሳይ በህዝብ ውሳኔ ነው እንደምን የሚረጋገጠው ማንነት። ሰዎች አማራነን ነው ያሉት። አይ በህገ መንግስቱ በኩል ሄዳችሁ ይወሰንላችኋል ማንነታችሁ ሊባሉ ይችላሉ እንዴ? እሱን በተመለከተ ግልጽ የሆነ አቋም አስቀምጧል ማለት ነው በመግለጫቸው። ከዛ ውጪ በአማራ ህዝብ ላይ የደረሰ ሁለቱንም ነው ያነሱት። በጦርነቱ እየደረሰ ያለውንም እልቂት ዲኬድ ሎንግ የሆነውንም ጄኖሳይድ በረጅም ጊዜ ለበርካታ አስርት ዓመታት በህዝብ ላይ ሲደርስ የነበረውንም እልቂት ታሳቢ ያደረገ በስሙ እንዲጠራ በህዝብ ላይ እየደረሰ ያለው እልቂት ፕሬዝዳንት ትራምፕ ሰሞኑን በነጭ ደቡብ አፍሪካውያን ላይ የደረሰውን ጉዳይ ጄኖሳይድ ነው ሲሉ ጠርተውታል። ብዙዎች ይሄ በጣም ሃርሽ ቋንቋ ነው ሲሏቸው ነበር። ግን በአማራ ህዝብ ላይ እየደረሰ ያለውንም ነገር በተመለከተ በጣም በርካታ ጥናቶች የሌመርት ኢንስቲትዩትን ጨምሮ በርካታ ተቋማት በህዝቡ ላይ እየደረሰ ያለውን ነገር በዚህ ስም ጠርተውታል። በህዝብ ላይ እየደረሰ ያለውን እልቂት ማለት ነው። ኦፊሻሊ በዚህ ስም እንዲጠራ በህዝብ ላይ እየደረሰ ያለውንም በዛ ልክ ሪኮግናይዝ እንዲደረግ ከዛ ውጪ ለሰብአዊ መብቶች
እና ለህዝብ ጥበቃ እንዲደረግ በተለያየ ቦታ ላይ ለሚኖሩ የአማራ ህዝብ አፈናው እስሩ በየቦታው ቀጥሏል። ከፖሊስ ጋር በተቋማት ጋር ያላቸው ግንኙነት የአማራ ባለሀብት፣ ነጋዴ፣ ሰው፣ ግለሰብ ከፖሊስ ጋር ከትራፊክ ጋር ባላቸው ግንኙነት ሁላ ሳይቀር በየዕለቱ ኢንስቲትዩሽናል ዲስክሪሚኔሽንን ኤክስፒሪየንስ ያደርጋሉ። መሳይ በየዕለቱ ተቋማዊ መገለልን እጅግ አዝናለሁ። ይሄንን ስል በእውነቴን ነው ማለት በሀገር ውስጥ ባይተዋርነት እንዲሰማ አገልግሎት የፈለጉ ሰዎች ተቋማት ውስጥ ሲሄዱ በማንነታቸው የሚደርስባቸው ስድብና ዘልፊያ ጥበቃ እንዲደረግ ለህዝባችን በያለበት ቦታ በሄደበት ቦታ እነዚህን መሰረታዊ ነገሮች እነዚህን ኮሚትመንቶች ካየን ኦኬ ከዚህ በኋላ ለሰላም የሚደረግ ጥሪን በተመለከተ የክልሉንም ጉዳይ አንስተዋል። በነገራችን ላይ ሙሉ ለሙሉ ዊዝድሮ አድርጎ ወጥቶ የብልጽግናና የአማራ ብአዴን እየተባለ የሚጠራው መዋቅር ሙሉ ለሙሉ መፋቅ አለበት። ምክንያቱም ሌጂትሜሲውን አጥቷል። በመሳሪያ አማራን ህዝብ ሊያስተዳድር አይችልም። ስለዚህ ይሄንንም እነዚህን ኮሚትመንቶች ካየን በኋላ ከዛ በኋላ ስለ ፖለቲካዊ ውይይት ልናነሳ እንችላለን የሚል ጠንካራ መግለጫ ነው ያወጡት። አይ ቲንክ በኔ በኩል ዲፕሎማሲያዊ ቋንቋን የተከተለ የህዝባችንን ፍላጎት ከግንዛቤ ውስጥ ያስገባ ፍጹም ፖለቲካዊ የሆነ የኢትዮጵያንም የሀገርንም ፍላጎት ቀጠናይም የዓለም አቀፉንም ማህበረሰብ ፍላጎት ከግንዛቤ ውስጥ ያስገባ መግለጫ ነው ብሎ መውሰድ ይቻላል። መሰለኝ ትንግርቱ ምን ምላሽ ሊሰጥ ይችላል የአሜሪካ ኤምባሲ ወይም ደግሞ የአሜሪካ መንግስት? ይሄ ቀላል የሚባል አይደለም። በፋኖ በኩል እንዲህ አይነት ጥልቀት ያለው ብዙ ነገሮችን ያገናዘበና ያሳየ የአማራ ህዝብን ስቃይ በደንብ ያመላከተ ፍላጎቱንም ነገ ከነጎዳ የሚፈልገውንም በደንብ ያሳየ ዝርዝር መግለጫ ነውና ምን መልስ ይኖራል ብለ ተጠብቃለህ? እንግዲህ የኦሮሞ ነጻነት ሰራዊትን በተመሳሳይ ነው። የአብይ አህመድ አገዛዝ ለሰላም ቁርጠኛ አይደለም፣ አጭበርባሪ ነው። እናንተን እሱ ላይ ተጽዕኖ አድርጉ፣ ለፍርድ የሚቀርቡ ባለስልጣናት አሉ። ሰላማዊ ዜጎችን ህፃናትን ጭምር የሚጨፈጭፉ ወታደሩም ሆነ የሲቪል አመራር